እንግዲህ ፕሮግራማችን ዛሬ ከሁለት እንግዶች ጋር ተመልሷል። እንግዲህ ያው ዋይዲን ማስተዋወቅ ለቀባሪው ማርዳት ነው። ይገረም ደርቤ ሳር ቅጠሉ ምድሩ የሚያውቀው ነውና እሱን ማስተዋወቅ እንግዲህ ለኔም ይከብደኛል። በዚህ በኩል ደግሞ በጣም ተወዳጅ የሆነው ጋንግስተራችን መሮ መጥቷል። ማን ጋንግስተር? መሮ ማርሻል ነህ? አረ ላይ ጋንግስተር ነው መስመር የሚያህል ልጅ ባይዞይ ብዙ ጊዜ እንደዚህ አይነት ሰዎች የቲሸርት አለባበሳቸው ልክ አይደለም። ኦኬ። ለምን ቲሸርት በላይ ነው የሚለበሰው፣ ያንገቱ እንደዚህ አይለበስም። ከስር ነው የሚያስገቡት። አዎ እንዲህ ይሰፋላ። አየው እንደዚህ ይሆናል። ኦኬ። ዋው ደባላው እንደ ፓካውታ ዋይዲ እንዴ ዋይዲን አታውቀውም እንዴ? ይገረም ደርቤ ጋር ተዋወቁ። ኧረ ያቀኛል። እኔ ነኝ የማላውቀው ለምን ወስኛም ይሄን ቦታ ግን እኔ ብዙ አላተኩርም ሰዎች ላይ ራሴ ላይ ነው፣ ወደ ውስጥ ብቻ ነው የማስበው። ኦኬ። የት አለው? ዋው ውስጥ የት አለው? ኤሪን አንድ መጥቶ ውስጡ ነው የጮኸው። ውስጥ አያውቅም፣ የሰው ውስጥ አያውቅም። እንግዲህ ዛሬ ፕሮግራማችን ላይ ብዙ ሰዎች ከእናንተ ይማራሉ፣ ብዙ ነገር ያገኛሉ ብዬ አስባለሁ። መሮ ምን አልከኝ? ከአንተ ይማራሉ። ከዚህ በፊት እንደተማሩት ከእሱ አይማሩም። የለህም የሱ ይቆይ የሱ እንዳያወራ መሪ እስ ያለውን ነገር መሮ ከዚህ በፊት በጣም ልጅ ሆነ የሁለት ዓመት ህፃን ልጅ ሆነህ ነው ስፖርት የጀመርከው የሚባል ነገር አለና እስቲ ምን ያህል እውነት ነው እሱ ነገር? ብዙ ጊዜ አጋጣሚዎች አቃጣሪ ስላቸው ይባላል። ልጅ ሆኖ ነው እሱ እንግዲህ ስፖርት የጀመረው። እኔ ቆይ ልክ በአፀን ስወጣ ዱብ ማለት ጀመርኩ። ወዲያው ዱብ እንደዚህ ዱብ ከዛሬስ ዘብ ተነጋገረ ግዳ ላይ ነው ስሜ ዱብ ስለመጣ ኦኬ ዱባ ላይ ይሁን ተባለ። ከዛ በኋላ ታምር እየሰራው መጣሁ። እሺ ታምር እየሰራው ስመጣ ነው ይገረም የተባለው። በኋላ ላይ ነው ገረማቸው። ያለ እድሜ ገብቷል። በቃ የምሰራቸው ስራዎች አሜዚንግ ናቸው። በልጅነት ወደኔ አድርገው አሁን ገብቷል። ከባለፈው እንዳይታዘቡ ብዙ ወደኔ ነው ማድረግ ያለብህና በቃ ይገረም የሚል ስም ወጣ። ከቦምብ ጋር ከመሳሪያ ጋር ከተለያዩ ነገሮች ጋር ያለኝ አጥችበት በዛው ነው የጨመረውና ከምን ካደገ በኋላ መዱብን በጣም ይገርም ነው። ያንተ ታሪክ እንዴት ነው? ይሄ ታሪክ እንዴት መሰለህ? አጋጣሚ ነውና የሁለት ዓመት ልጅ ሆኜ ዋው ድክ እያልኩ ቤት ውስጥ ወደ በረንዳ ወጥቼ አጋጣሚ ቤት ውስጥ ድግስ ምናምን ነበረ፣ ሰዎች ነበሩና ሳሙና ረግጬ ሳሙናው አዳልጦኝ ስፕሊት ሰራ። ዋው በእጅ ይገርም ስፕሊት ሰራው። የመጀመሪያ ስፖርትህን በሁለት ዓመት ጀመርክ? ተላቀቀ ማለት ነው። ለማርሻል አርት ዋናው ይሄ መላቀቅ ነው። ተላቀቀ። ዋው አባቴ አንጠልጥሎ ማርሻል አርት ከተተ አስጀመረ። በሁለት ዓመቱ በዛ ሙያ ውስጥ ነው። ምን ሆንክ? ኢንተርቪው ላድርግበት እንጂ እኔ ወይስ ሰው ተደራረዋ እንዲህ ሲል ዋይዲ ሲላቀቅ አሞት ከዛ በኋላ በቃ ሲለ ወደ አልባ መስሎኝ ትንሽ ታሪኬን እየሰማ ሲሄድ እንዳይደነግጥ ወዲያው አንዳንድ ነገር መረጃ መንገር ነበረብህ። አንዳንድ ሰዎች ያላረጉትን ነገር መናገር ይፈልጋሉ። ያልሆኑትን ነገር የሆንኩትን ነገር በቃ በእድሜ ያለፍኩበትን ነገር ነው ፈልጌው አይደለም። ማርሻል አርት ከሰው ጋር ስትጣላ ብዙ ጊዜ እንግዲህ እንደሰማሁት ከሰው ጋር ስትጣላ የተጣላውን ልጅ ብቻ አይደለም አብሮ ያሉትን ጓደኞቹን ትመታለህ የሚባል ነገር አለ። ለምንድን ነው? ለማስከማር ነው? በሌላ ጊዜ why do you exist? እስቲ አንድ ለማስተማር ነው። ግልጽኛ ወደ አንተ ብቻ ይሆን ከኔ ጋር ይወዳል። ለምን ይደናበራል? አንድ ለማስተማር ነው። እንደገና እኔ በተፈጥሮ እንዴት መቆጣጠር አልችልም። ኦኬ በዛው አግሬሲቭ ነህ። ኦኬ አንዴ ጠብ ውስጥ ከገባው በፊት 13 እና 58 የሚባል ቀበሌ ነበር። እኔ የምትመታው ሰው አይደለም ቀበሌያቸው እሺ ሚያስራ ሲስከ 58 እንደርኔ ቀበሌና ጀንደ ሰደው እሺ 30 40 ልጅ ተሰብስቦ ይመጣላል ለአንድ ሰው እሺ መጡ ጠብቃቸዋለሁ። ቁጭ ብዬ ነው የምጠብቃቸው። ዋው ሲመጡ እነሱ ከመጡንቻ ያለው ምናምን ሰው ነው የሚጠብቁት። እንደዛ አይደለም። እኔ በተማርኩት ያቺው ማርሻል አርት ይጠቅማኛለች። እያንዳንዱን እናንጠበጥባቸው
ጠቅጠቅ ነው ጠቅጠቅ ነው ማድረጋቸው። ግን ምን ጠቀመኝ? ምን ጠቀመ? ከዛ ምን ሆነ? ጓድ መንግስቱ ኃይለማርያም አስጠሩኝ ቢሯቸው። ኦኬ ይምጣ ይሄ ልጅ ራሻ ይማራል። በቃ ያለውን ነገር ለወጣቱ ግን ምን ይጠቅማል? የድሮ ታሪክ ነው። ወደዚህ ዘመን የለህም ቀይረው ይኸውልህ አብዴት አድርገው። አሁን ያለፉ መንግስታት አሉ። ታሪክ ነው ያለፍንበት ታሪክ ስለሆነ ተማርኩኝ። በነገራችን ላይ እንዲህ ከትልቅ ሰው ጋር እንዳቀረብከኝ ባቅ አልመጣም። የእውነትን ነው። እኔ መንግስቱ እንዲህ ራሻ ምናምን ይሄ ብዙ እውነት ለምን እኔ የኖርኩባቸዋለሁ አይደል? ቅድም ባለፈው ኢንተርቪው ላይ ብዙ ነው ያልኩህ አይደል? እንዴ የኖርኩባቸው ለእኔ ይመጥናል ኖ። አሁን እሱ ቅድም ምንድን ነው ያለው? 30 እና 40 ሰዎች መጡ ነው። እኔ 30 40 ሰዎች ይመጣሉ እኔ ጋር ለጠብ። እሺ ከ30 40 ሰው ቢኖር 39ኙ ያመልጣል። እንዲህ እያየህ ይሆናል። በቃ እንዲህ ይኸውልህ አንዱን ትይዘዋለህ፣ የ39ኙን እሱ ላይ ታዘንበዋለህ። ያው ነው ጉልበቱ። ለነሱ የምታወጣው ጉልበት አንድ ነው። እዚህ ላይ የ39ኙን ካልኩሌት እያደረክ አንዱ ላይ ማዝነብ። ከዛ በኋላ ቢሆን ፉቅቅም ይሄድ እንደ ባለም ተስቦ ይሄድ ይነግራችሁ። እያንዳንዱ 39 ይሰማል። ከዛው ላይ ይመጣል። አንተ ጋር አይመጣም። ለምን ታባክናለህ? ዘዴ ያስፈልገዋል። 39 ቆጭን ስለሆን ቆና ካቸን ስለሆን አይደለም፣ ካልኩሌሽን ነው። ጭንቅላት ካልኩሌሽን እኔ እንደ አሁን ደስ እንዳለ ቆሶ መማረም እንደው የጸባ አስፈላጊነት ምን ያደርጋል? 40 መተናል፣ 50 መተናል። እውነቴን ነው። እጄ ላይ አሁን እንዲህ ነው የሚለው እኔ ጸብሳት ፊስ ለምዶበት እንዲህ ይላል፣ እንቀጠቀጣል። ልክ አንዱን ቦጨቅ ያልኩ ጊዜ ቀጥ የእውነቴን ምንም አይፈልግም። እማ ካለ ድምፅ ይሰማል። ድምፅ ነው ሱስ መከ ነው። በቃ ካልመታው እንዲህ በቃ እንዲህ ሰው ፍለገ እንዶ ሐውልትም ቢሆን አሁን አይነ አሻንጉሊትም ልካገል ያረብቲካ ካረኩት ይበልጫ ይላል። ይሄ ምንድነው? የኖርክበት ነው። አዳፕቴሽን ነው። ሰውነት ጸብ እንደመደ ምን ያረጋል? ከፍ የተማርኩ ጸብ ትርጉም የለውም። ምን ያረጋል? ሰው ጨረሰ። በህይወት የሚጸጽት ነገር አለ ግን ዋይዲ ይሄም ነው ምን ይሄ ነው። አሁን አንድ ልጅ ሞተ፣ ራይ ላይ ሞተ። በሐሳብ ነው ሞተ። ለካ ገና ለመታው ሰውታ ራሱ አየህ ፈጠረ፣ መሞት ፈጠረ። በሱ ከመሞት አለን ራሱ በራሴ ልሞታል፣ በራሴ ፈጠሰስ። የጸጸተ ለምንድን ነው እኔ እጄ ሳያርፍበት የሞተው? አዎ ሌሎች አሁን ያልኩህ 50 ሰው 40 ሰው መጥቼ ያን ያህል አለ። ለምንድን ነው እጄን ሳላሳርፍበት አልኩ። እስካሁን ይጸጽታል። የእውነቴ በመታው ደስ ይለኛል። ይደፋ ሰዎችም ስሙ ነውብኝ። ሳይመታው ወደቀ ሞተ ተባለ። እኔ ሰበብ ሆነበት። እኔ እንደራቁ ተነሳ። ይሄ ይጸጽታል። ይሄ ያንገበግባል። ገብቶሃል አይደል? ታሪክን ያበላሽ ለመጪው ትውልድ የማይተላለፍም። ምኑ አሁን የምናወራው መሮስ የሚጸጽተ ነገር አለ እንደው አይተላለፍ የሚያልከው ይሄ የማይተላለፈል ፕሮግራም የምናወራው መስሎኝ ነው። ካልተላለፈ ይቅርብኝ ብዬ እኮ ነው። ወደ ቴሌቪዥን ስትል አሁን ያንተላልፋል። አዎ ቴሌቪዥን ላይ እንዴ በሚገባ በቃ በደንብ ላውራዋ። መሮስ እንዴ ነው የሚጸጽተ ነገር አለ በህይወትህ ካሳለፍካችሁ ነገር? እዚህ የቀረበበት ከኔ ጋር የቀረበበት በቃ ለምን ታሪክ የለውም? አታስታውሰኝ። ምኑን ነው በጣም ብዙ ነገር የተስተይሰጽኩት ነው ያሳለፍኳቸው ማለት ነው። ኦኬ ለምሳሌ መሮ የሚለው ስም እንዴት ወጣ ብለህ አልጠየቅኝ። ኦኬ ንገረና። መሮ እንዴት ወጣ እስኪ? በጩቤ ነው። አሁን እሱ ስም ወጣ በጩቤ ነው። በጩቤ ማለት በፊት ሰው ጩቤ መርዶ ነው አይደል የሚወጋው? እኔ እንደዛ አላረግም። ብዙ ይለኝ ለመሞረጃ ጊዜ ላይ ጩቤው ዝም ብለው ገዛዋለሁ። ሰው ላይ ሰክቼ እዛው አጥንቱ ላይ ነው የምሞርደው። ስለዋለው ይስጥ ስለዋለው ነጥላው ከዛ ታስሎ ፋሲካ ቀን እንዲህ አይነት ታሪክ ህብረተሰቡ ነው። አይስ በፊት ጸጥቷል እኮ ጸጥታቱን ነው እኮ ምናዘች ጸጥታቱ ነው እኮ ደልባችን እንዳናወራ ያለው ጸጥታቻለሁ። አይ ጸጥታቱ አይ ዋይዲ ጸጥታ ላይ ነኝ ነው ጸጥታቱ ነው። አሁን እኮ ያለፈ ታሪክ ነው አይደለም የምትለው? ያለፈ ነው እንጂ አሁን የሚያደርገው አይደለም። ኦኬ እንደኔ አንተ አሁን ኦንሲት ያለፈ መስሎ አይደለም። እሱ ያለፈ ነው። ማስፈራራት ምንም ይቅርታ ለማለትም ጭምር ነው። ጸጸት ነው። አየህ ጸጸት በዛ ያሰለፍኳቸው ጊዜዎች
የወገቧቸው ሰዎች ያሳዝኑኛል። አታጓጓና ካለቀስካል ብዬ ወንጀል ሰርቻለሁ። ብዙ ሰው አጥፍቻለሁ ሳስበው ማለት ነው። በዛ ጊዜ አሁን ተቀጥተሃል፣ ተጸጽተህበታል። ነገሮቹን አልፏል እኮ ያው ጸጸቱ ነው የሚጎዳ። ጸጸቱ በጣም ውስጤ ይገባል። ግን ያን ጊዜ ባላሳልፈው ወጣቱ ከኔ ምን ይማር? ያንን ነገር ማስታወስ አልፈልግም። ለምን አንተ ስለጠየቀኝ ነው። እኔ ምንም አይነት ሚዲያ ላይ መቅረብ አልፈልግም። ዱር ስትማል ዞረ የታናናል ያረከው ነው። አልጠየቀህም እኮ አንተ ዝም ብለህ በስሜት የጩቤ አራራህ ነው እንደሚያስቋጥር አልጠየቅም። እኔ የሚገርመው እሱ የጩቤ ነው። እኔ ታንክ እንዲያልቅሻለሁ በታንክ ጨፍልቄ አለቀስኩ አላለም። እንዲህ በክላስ በምንድን ነው ይሄ ምንድን ነው አምጣልኝ ስሙን ላውንቸር ኖ 49 ሲ መሳሪያ። ኧረ እሱ 49 እንትን ነው ግሉኮስ ነው ይሰጥና ሆስፒታል። እሺ አይደል እናንተ ሰፈር ግሉኮስ ነው፣ እኔ ጋር መሳሪያ ነው። እና በሱ አሁን ፈትቼዋለሁ በ49 ሲ አዎ ጌም ላይ ኦኬ በፕሌይስቴሽን አልጸጸተኝም። አይ እንደሱ መሮ በአንድ አጋጣሚ የሰማሁት ነገር ነበርና የኒኩለር ማብያ እና እቺ ምንድነች የምትባለው ማብያ ነው ያልኩህ አንተ ማብያ ወሰና ማብያ ቋንቋው ነው በጣም ለማህበረሰብ ዘንድ ማብያና ማብያ ይለያያል። አረ ወይዲ እንትን ወይ ጠይቀው አንተ ልጠይቀው እችላለሁ። ያን ያህል አይደለም እኮ ገባ ጠየቅ ትወጣለህ። በቃ ኢንተርቪው እኮ እንዲህ ያን ያህል አይደለም። ጠይቀዋል የኒኩለር ማብለያ የሆነ ሰዓት አግኝተህ ከዛ ደግሞ እቺ ምንድነች የምትባለው ሜርኩሪ አብሮ ተቀላቅሎ ሁለቱን አንድ ላይ አግኝተህ በማይሆን ዋጋ ሸጠኸው በጣም የተጸጸትክበት ጊዜ ነበር የሚባል ወሬ ሰምቻለሁ። ከባድ ታሪክ ነውና እስቲ ምን ያህል እውነት እንደሆነ ብትነግረን መሮ። ያው እውነት ተደብቆ አይቀርም ይወጣል። ያው እንደዚህ በዛ ህይወት ውስጥ በነበርኩበት ጊዜ አንድ ሰው ነው ከዚህ ህይወት ውጣ፣ ከጠብ ውጣ፣ በቃ ራስን ለውጥ ብሎ ያችን ነገር ሰጠኝ። ኒኩለርና ማብለያዋን ነው የሰጠኝ። አሰጡታ ነው ሰው ነው ሰጡታ ነው የሰጠኝ። ከውጭ የመጣ ሰው ነው። ከየት ነበር? ከየት ሀገር ነበር የመጣው ሰው? ከአፍጋኒስታን ነው። ኦኬ ኢራን ነበረ መጀመሪያ። ከአፍጋኒስታን ነው ይዞት የመጣው። እሷን ስጦታ ከሰጠኝ በኋላ ሽጥና ተጠቀም ሲለኝ እኔ በቃ ከህይወቴም ልውጣ ልለወጥ ለወጣቱም ጥሩ ልሁን ብዬ ሸጥኩት። በማይሆን ዋጋ ነው ሸጥኩት። ማን ሳስበው ግን በጣም በርካሽ ነው የሸጥኩት። በጣም ነው የምጸጸተው። እንዴ ለምን ተጸጸተው? ለኮ ነው የሸጥኩት። ኤምኤምቱ ማለት እኮ በጣም ቀላል ነገር ነው እኮ። ኤምኤምቱ ማለት ማብለያ ማለት ነው። ኤምኤምቱ ነው ምን ነው ያ ነገር ኩሪ ነው። በቃ ምን ያህል ነው የምትፈልገው ማብለያው? አዎ ምን ያህል ነው የምትፈልገው? 50 አያቀበየ 50 የሚባል የለም ማብለያ የሚሆነው። አዎ በኪሎ ስንት ነው የምትፈልገው? እሺ 50 ኪሎ። አሁን ይመጣል። መንገድ ላይ ልጆች አሉ ይዘው አትናፍረቅ። ሜርኩሪ አጣው ብለህ አትናፍረቅ። በርካሽ በሸጥኩት ጸጽቶ ነው ያሱ ጉዳይ። አሁን ምን እንደውም ይቅርብ። ይሄንን በርካሽ ነው ይሻላል። እንደዚህ አይነቱ ማስመጣት ምንም ገብቷል። በምድርም ለመሰማኝ ያስወቅሳል። እሺ አስመጣልኝ ጋር የለም አንሸተው የለም ምን አለው የለም የማን ፍርቅ ነው የሚገርምህ። አሁን ሜርኩሪ እንደነገርኩህ ማብለያ ሜርኩሪ እጄ ላይ ነው በእጄ ላይ ነው። 50 ነው አሁን አያውቅም ሜርኩሪ ሰማይ ነው ተጠናቅቆ ነው 50 ነው ተጠናቅቆ ሰማይሽ ሂድ የምንም የለ አንተ እንኳን ሜርኩሪ ላላላበሰጠኝ ኮንሸ በስነ ስርዓት አሸመጥጥ ገባ አይደለም። ሚዲያ ነው አይደለም። ለማህበረሰቡ ልትናገር ነው አይደል? ገባው ዝም ነው ብል ባሉት እኮ ነው አሁን አለ እንዴ የሰጥተ መራራዞ ነው ሜርኩሪ ነው ይሄ ምን ትክክል ማለት ጥቂት ተናገርኩ ነው። እኔ እንዳትወጋ ደግሞ እንዳለው ሰው መስማት ይኸውልህ አያውቅም። እንዲህ አይነገርም። ሜርኩሪ መጀመሪያ ሜርኩሪ አለኝ ተብሎ እኔ አሁን አለኝ አይደል? ይነገራል ሚዲያ ላይ አታወራም፣ አይወራም። 100 ኪሎ የሚኖረን አይወራም።
ምክንያቱም ሰው አለው ነው የሚለው ገብቶሃል። ይሄ ያጣን ማጣቱን ነው። ያለፈ ታሪክ እኮ ነው። ሰው ለምን ያውቅብሃል? ሰው ለምን ያውቅብሃል? ሸጠዋለሁ እኮ ኦልሬዲ ሸጠዋለሁ። ሂድ አስመልስ። እማይረባ እንዲህ አይነት ሰው ጋር ታስቀረ ስትናገሩ ያዙ የምትሆኑ በስታይል ነው ወስታይል እኔምቱ ምንድነው ማብላያና ያልኩት አንድ ላይ ማለት ይሄ ግን ለጠፈው። አሁን እሱ ስለለጠፈው ነው ለሰው ማስተባበያ እየሰጠው ላይ ባሊ ያዝ ነው የምታየው። በየሚዲያው ላይ ሜርኩሪ በተነሳ ቁጥር ይሄ ልጅ ሲያለቅስብልኝ ነው ፈዳታ ሲባል ሜርኩሪ የተባለ ይመስላል አይደል? ያለቅሳል አይጠራ እንዲህ በሱ የተነሳ በቃ አይመጣም የለም እንዲሁ ስትነፈረቁ ነው ብሮድካስት ኤሪያ ደስ የሚል ቆይታ ነው እያደረግን ያለ ነው። እስቲ ለተመልካቾች እንኳን አደረሳችሁ ማለት የምትፈልጉት ካለ በመሀል እንኳን አደረሳችሁ በሉና በመጨረሻችን ታሪክ እናነሳትና ፕሮግራማችንን እንቋጫለን ማለት ነው። እሱ እንደደረሰ አይቁጠረው። እኔ ለማለት አንተ ደረሰ ስለዋለ ገና ነው። ምን ይዞ ደረሰ? የት አለ? ኦኬ በቃ በለዋል። እንደ ኮልጌት ብሩሽ ጠጉር ብቻ ነው ያለው ይሄ ልጅ። ለመላው ኢትዮጵያውያን እንኳን ለትንሣኤ በዓል አደረሳችሁ። በዓሉ የሰላም፣ የፍቅር፣ የደስታ፣ የአብሮነት እንዲሆንልን ምኞታችን ነው። መላው ሀገራችንን ሰላም ያርግልን። በቃ እኔ ካልኩኝ እሱ ከኔ ላይ ውሰዱ፣ እሱ ይቅርበት፣ ያለቅሳል። የድኩሩ ባይሰጠኝ እንኳን አደረሳችሁ እንኳን በልሽ እንኳን አደረሳችሁ መልእክት ካለ አስተላልፍ። ትንሽ በል ደግሞ እንዲህ ያለው ነው የምትመስለው። የኢትዮጵያ ሕዝብ እኮ ብዙ ነው እንዴ! ትንሽ በል ትለኛለህ እንዴ? ለመላው የኢትዮጵያ የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል በሰላም አደረሳችሁ። በጣም እናመሰግናለን። በመጨረሻ ላይ ምንድነው ማንሳት የፈለግኩት ጉዳይ በጣም ቆንጆ ነበረ እና ግን በጣም ጸበኛ ስለነበር ነው እንደዚህ እዚህ አካባቢውን ብዙ ጠባሳዎች አሉ። እንደውም የተወሰኑ ጠባሳዎች ድነው ነው የሚባል ነገር አለ። ማን ነው የሱ? ቆንጆ ነበር ድሮ እንደዛ ይባል ነበርና እውነት ነው እሱ ነገር በጸብ ምክንያት እንዲፊት የተበላሸው የሚባል እና ከቤተሰብ ራሱ እንዳለ ቆንጆ ናቸው። ማዘር ትል ሲስተር ምናምን አያቶች በጣም በቃ በቁንጅና የታወቅነን እና እኔም በጣም ቆንጆ ነበርኩ። ጠብ ለወጣቱ ማስተላለፍ የምፈልገው መልእክት ጠብ ፊት ያበላሻል፣ ያስረጃል። አሁን እኔ እልክ ነው እንጂ ደረጃ ያደረሰኝ። ለምሳሌ 20-30 መጥተዋል 29 መጥቼ አንዱ ካመለጠኝ ከግጭት ጋር እጣላለሁ። ትጋጫለህ የሆነ ነገር እንትን ካላልኩ ደስ አይለኝም እና ጠብ መጥፎ ነው። እዚህ እልክ ውስጥ መጋባት ይበርዳል። ለምሳሌ አሁን ከቆየንበት አንፃር ዋው አንዴ አላልክለትም። ስለዚህ እባክህ አንድ ዋው እሺ በል አንተ እሱ ያው ስጦታ ዋው ነው። አመሰግናለሁ። እውነት ነው። አሁን እሱ ታሪክ ከኔ ጋር የተገናኘ ነው። ብዙ ታሪክ በነገራችን ላይ የኔን ነው የሚወስደው። አዎ የኔ አሁን ስንጥቅ አለ፣ 3 ቦታ ስንጥቅ አለ። አንደኛው ፌሮ ነው። ፌሮ እንደዚህ ግርግዳ ላይ እንዲህ እንዳለው ሲያመልጡ ነው። ሌሎቹ ሲያመልጡ እንዲህ ግርግዳ እንደ በቃ ልምዱ ስለሆነ እንዲህ ስል ፌሮ ገባ፣ ወደ ውስጥ ገባ። አለ አሁን ውስጥ ነው ያለው። ኖ ነቀልኩት መልሰህ። አዎ ፌሮ የሌለበት ሄጄ መታው፣ ተሰበሰበ። ወዲያው ገብቷል። አሁን ፌሮ መታ፣ ወዲያው ሌላ ፍላት የሆነ ግርግዳ ላይ ከመታው ይገጥማል፣ ስብስብ ይላል። ይሄ በጸብ የምታውቀው ነው። በመኖር ወዲያው መታው፣ 3 የመታውበት ስብስብ አለ። ደምህ ወደ ውጭ አይሄዱ፣ የት ይቀራል? ይመለሳል። እንዴት ተመለሰ? እንግዲህ እኔ ብረት ነው ማለት ነው። ተመለሰ ወደ ውስጥ። አሁን ሰው በዛን ሰዓት ምንድን ነበር የሚሉን? መቼም በጸብ ላይ ትረሳዋለህ። በዛም ጸብ ስም ስለሚያወጡልህ ቴርሚኔተር ይሉኝ ነበር። ስብስብ ቀላጩ ይሉኛል። እኔ እንዳልሰማ ነው። ሌላ ደግሞ ስም ይኖራላ ቀጥለ ሌላ ስም ስለሚኖር የእኛን ታሪክ ነው። እና እንደዚህ የሚመጡ ብሮድካስት ላይ እንደዚህ ትንሽ ቲሸርት እንዲያርገው በዚህ አስገብተው የሚመጡ ታሪክ ከሰው ነው ለጋገኛ ነው። ይለቅማሉ። ብዙ ላይ አውሩህም። አሁን ለምሳሌ ለምንድን ነው ከስር ሳፖርት የማደርገው? አያውቀውም ታሪኩ። ለምን የሰው ነው፣ የራሱ የሆነ ታሪክ የለውም። ቅድም እኔ አላስቆመውም ብዬ ነው። የጠቡ የኔ ነው፣ የሜርኩሪ ብቻ ነው የሱ ሸጥቦት ያለ እኔ ስላለኝ
ምን ካላወራን ታሪክ በቃ የኔ ነው። በጣም የሚገርም ነው በእውነቱ። ግን ሁለታችንም እንደው የመጨረሻ ጥያቄ መጠይቃችሁ ከጸቡ ባሻገር አካውንታችሁ ላይ ምን ያህል ነገር አለ? በገንዘብ ምን ያህል አላችሁ? ሀብት ትልቁ ነገር ያው በወጣትነት የምታጠራቀመው ሀብት ነው። ከጸብ ባሻገር አይደለ? ምን አለ አንተ? ዋይዲስ ምን አለ? መሮስ ምን አለ? እንግዲህ አካውንቴ ላይ ቲክቶክ ላይ አይ የባንክ አካውንት ላይ ሁሉም ባንክ አለኝ። ኦኬ አዎ እኮ ቡክ ብቻ አውጣ ይላሉ ስታልፍ እንደዚህ አውጣ ምናምን ይሉሃልና አለኝ ሁሉም አካውንት። እሺ መሮ የለው ምንም? አዎ የለው ያስታውቃል። አሁን እኔ የጠራኋቸውን ነው የሚጠራው። እኔ አሁን በሰው ላይ ተደርቤ መናገር አልፈልግም ነበር። እኔ ጥርት ያለ 2 አካውንት ነው ያለኝ። ኦኬ መናገር አልፈልግም ባንኩ ነው። ገንዘቡ ግን ሀይ ነው። ገንዘቡ ከፍ ያለ ነው። አንደኛ አይኔ ትገባለህ ለሚዲያ ሰርተ ያመጣው ገንዘብ ነው። ሰርቀ ያመጣው ገንዘብ አለ። ኦኬ ነው አይዲ በብዛት ያው እሱ ኬት እንዳመጣ ስለማያውቀው ዝም ብሎ ይጠራል። እኔ ሰራው ቁጭ ነው ያደረኩት። ኦኬ እኔ የሚጸጽተኝ ነገር ምንድነው? የወጋጋዋቸው ወጣቶች አካለ ስንኩል ያረኳቸው አይምሯቸውን የነካዋቸው እነሱን ነው። አይምሮ ትወጋለህ? ያው ከስር ስትወጋው እኮ ከላይ ይወጋል። አይምሮ አልወጋም። እና ያ ነገር ነው እንጂ የሚደብረኝ የብር ችግር የለብኝም። በጣም ደስ ይላል። እንግዲህ ዛሬ እንግዶች ስለነበራችሁ ሁለታችሁንም አመሰግናለሁ። ዋይዲያው የቤታችን ደንበኛ ነህ። አዎ ከዚህ በኋላም እንግዲህ እንገናኛለን ብዬ አስባለሁ። በጣም ነው ማመሰግናለሁ። ለምን መሰለህ ለማህበረሰቡ ያለህን ፊድባክ ያለህን ግራውንድ መንገር አለብህ። ይሄ ማህበረሰብ ካንተ ብዙ ይጠብቃል። የመታመን ጉዳይ አይደለም። አሁን እኛ ዲል የምናደርገው ሰዎች ያምኑኛ ላያምኑኝም አይደለም። ካንተ ካንጀተ ከውስጥ ከልብህ ያለውን ማውራት ነው። ታወራለህ። ይለየው ቤቱ ማመን አለማመኑ ይለየው። በቃ የእውነት ነው የውሸት ነው 10% ቢያወጣ እስከዛ ውስጥ አይደል እንዴ? ቀናንሶም ቢሆን አሁን 10% አያጣ። እኔ ከተናገርኩት ከሱ ምንም ባያገኝም ገብቷል። ከሱ ምንም ላያገኝ ይችላል። ምክንያቱም አሁን ቅድም ሲያለቃቅስ ነበረ ሜርኩሪ ሸጥኩኝ እያለ ነበር። አሁን ደግሞ ባንኬ ላይ አላ እንዲህ ለጥሩ ምሳሌ አይደለም። ምክንያቱም መጥፎ ነው። ከሸመጠጥክ ሙሉ መሸምጠጥ ነው። ዋው በቃ የነበረን ቆይታ ግን ከልብ እናመሰግናለን። መልካም ጊዜ ይሆንላችሁ።